ቀጭኑ ተረጋጋ ቀጭኑ ያው እኔ በጣም ነው በባዶ የሚመቸኝ ሲጀመር ሁሉም ሴቶች ራሱ በባዶ አይደል እንዴ እናቴ ራሱ ሳይቀር በባዶ ነው የሚመቻት አኪ በጣም አሪፍ ልጅ ናት ግን አንድ ችግር አለባት በቃ ማታ ፊንገር በጣም ነው ፊንገር የምትወደው ፊንገር ብስኩት ማታ ይመቸኛል ማንንም አይልም ተብሎ ማያውቅ ፊንገር ብስኩት ወዳለው ፊንገር ብስኩት ይጣፍጣል ነው የሚባለው ሸንኩርቶታ ዛሬ ይውላችሁ ያልፋል ብዬ ነው በቤት የገባሁትና ከባድ ሽንፈት ነው የገጠመኝ የኔ ሴቶች አልጋ ላይና ኪችን ላይ ብቻ ነበር እንደዚህ ስኪሎቻቸውን ያሳያሉ ብዬ ማስቤ ነበረው ከዛ ውጪ እንጃ ብዙም ግን ምን ያደርጋል 6-4 ተሸንፈናል አስቡት ኳስ ማለት አጥቂዎቻችን በስነ ስርዓት ፐርፎርም ማድረግ ከበዳቸው ጎል ይሄዳሉ በረኛዋ ሴት ነች ምን ይደረግ ድሮም እንደማትወደኛ ማኒፑሌሽን አት ኢትስ ፋይነስት ከዛ አንስቷለን በጣም ብቻ እኛ በእግራችን ስንጠቀም እነሱ የጭንቅላት ጨዋታ ሊያሸንፉን ይችላል ያሳዝናል ያልፋል ግን ብቻ ኳስ ላይ የትኛው ይችላል የሚለው ሳይሆን ማተር የሚያደርገው የትኛው ቡድን ሴት አለው ነው ሴት ካለ ሁሉ ጊዜ ብሎ ያሸነፋችሁ ቁጠሩት በጣምና በረኛ ላይ ተከላካይ ማድረግ አለቀ ጨዋታው አለቀ አካም ሽንኩርቱ ተከኝ አከነ ቤተኔ አኒባ ቢዳ አቲ ሽንኩርቱ እንዴት አለፈ ሳምንታችሁ ጊዜ ትምህርት ስራ እንቅስቃሴ ሁሉ እንዴት ነው በዚህ ቻናል በጣም ጠፍቻለሁ ይቅርታ ይደረግልኝ እንግዲህ ካሁን በኋላ በደንብ ኮንሲስተንት ለመሆን እሞክራለሁ እናንተም እንግዲህ ቪዲዮ ላይክ ያያረጋችሁ እንግዲህ አበረታቱኝ በመድር መናደርጋችሁ መልካም ነገሮች በሰማይ ደሞዙን ይከፈሉናልና መልካም ማድረግ መልካም ነው ቀለል ያለች በዚህ ቪዲዮ 64000 ላይክ ሁላችሁም አንዳችሁም እንዳቀሩ ስራዬ የመንግስት ሰራተኛ ሹፌር ነኝ ደሞዜን አጠራቀሜ 107,000 ብር ደርሶልኝ ነበር ያጠራቀምኩትን ገንዘብ ለመቄዶንያ መዋጮ ሰጥቻለሁ እና ልጆቼ ይቅርታ ያለው ሰውዬ መልእክት አለኝ ለሱ ነው ምልህ ሰውኮ ገንዘብ የሚያዋጣው ገንዘብ የሚሰጠው እኮ ራሱ ሲተርፈው ነው ከራስ ልጆች አስረበ ቆርጠ ለአረጋውያን መርጃ ያማሃል እንደ አንተ ዘንድሮ ግን እንዴት አይነት እንትና ያለው የአእምሮ መዛባት ነው ያለው ውይ ማለት ከላይ ፈጣሪ የሰጠውን ኃላፊነት ልጆችን ቴኬር እንድታረግ ሳይድ ኤክስትራ እንትኖችን ታሳዳለ መጀመሪያ ፈጣሪ ቀጥታ የሰጠህን ኃላፊነት ልጆችን መንከባከብ እንደው በቃ እኔ እንጃ እኔ መርዳት አልሉም የሆነ ትንሽ አቴንሽን መፈለግ እንደው ሙገሳን መፈለግ እውነትሽን ነው እናቴ ማለት ፈጣሪ ቀጥታ የሰጠህ ኃላፊነት አለ መጀመሪያ ከሁሉም በፊት ቀድመ ይሄ ላይክ ለመርዳት ከመድረስ በፊት ሌላውን ራስ ጋር ቅርብ ላይ የሰጡ ልጆች መጀመሪያ አርዳ ቤተሰብን እርዳ ከዛ በኋላ ይቀሩ ይደርሳል እና እንደዚህ ከይስ የሆናችሁ አባቶች መለስ ብላችሁ የተሰጣችሁ ኃላፊነት እስኪ መጀመሪያ ለማወቅ ሞክሩ በጣም ብቻ ያሳፍራል See if the police in Ethiopia is cool. I just want to see. What's up man? I just want to see if the police in Ethiopia are nice. Okay. Cuz I'm from America so the police is kind of crazy. Okay. You good? Nobody going to arrest me. Good idea. Yo, all the police is black. This is cool. Yes. What'd you say? Who that? You're nationality. Whoa, what am I? I'm American. American. What are you? I'm American. There's just one me here right now. Yes, we are brothers. Your brothers, yes. See, that's what I'm talking about. Go to Ethiopia, death of the police. I'm glad to be in Africa. ትራፊኮች ፖሊሶች ከፍቅር ጋር እኛ ለምንድን ነው ዳም ማታረጉ ታዲያ ለኛ ሰላምቶ ይሆኑ ለምንድን ነው ለምንድን ነው ማለት ተመሳሳይ ሰላምታ ቢሆንልን እንመርጣለን እኔ አሁን እንደዚሁ ሰላም ብትሉ ባለፈው አንቀበቱ አላሰርክም ብሎ 5,000 አሁን ለቀበቱ 5,000 ከመቼ ጀምሮ ነው ሽንኩርቱታ ልክ ፌር ነው ግን እና እንደዚሁ ላ ሰላም ብሎኝ አይደል ይቀጣኝ ማለት Black. There we go. Thank you, man. Now you gotta let me ride the motorcycle. You gotta take me on a tour on the motorcycle. That's what we gotta do next. Yeah. These motorcycles is nice, man. This is nice. I can't take me for a ride, man. Take me. I want to go. Let's go. Give me a helmet. Yes. Give me a helmet and take me somewhere real quick, man. I've only been on one street. Yes. All right, man. Y'all have a good day, man. Appreciate y'all. Okay, the police in Ethiopia is cool. Ain't no problems. There we go. Okay. Yeah, they're cool. 2 times forever. I'm telling y'all, come to Africa, you ain't got to worry about the police messing with you. You know, tip them a little something. የኢትዮጵያ ፖሊሶች በጣም አሪፍ ናቸው በእውነቱ ይለያሉ ማለት አው እዚህ ጋር ማየት እንችላለን እስቲ አሁን ኢትዮጵያ አስባችሁ ታውቃላችሁ ፖሊስን ይቀጣል ብላችሁ ለመጀመሪያ ጊዜ ትራፊክ ፖሊስን ሲቀጣ ይሄው መኪናው እዚህ ጋር አስቆሞት መሀል ላይ ነው ያቆመው ያው አስለቅሶ ለቀቀው አልቀጣው
ሲያሰግደው ይት አይደለ እንደዚህ ህግ ሲከበር ደስ ይላል። ኮሮና ላይ በቃ ካምፓስ ምናምን ሎክዳውን አልተደረገም። ቤት እናቴ ቪትስ መኪና አለቻት በዛው ስራ ጀመርኩ። ግራጁዌት ሳላረግ ነው ራይድ ጀመርኩት። ኦኬ ራይድ ሰርተሻል? ራይድ ሹፌር ነው። ራይድ ሰርተሻል ስለ ደግሞ ፎር ኦልሞስት 4 አመት ምናምን 3 አመት ከምናምን ፉል ታይም ራይድ ነበር ምሳሌ። በጣም ነው ረመዳንና የክርስቲያን ጾም አንድ ላይ ሲገባ በጣም ስራ የሚመታው። አሁን የራይድ ስራ ዝም ነው የሚለው። ከዛ ነው ገበያ ያለብኝ ምናምን ከዛ ደግሞ የቀን እኮ እንጥላለን ምናምን ከዛ ጊዜ ላይ ቀን ሙሉ 200 ብር ሰራ ስለ አእምሮ የተነካ በቃ በጣም ነው አእምሮ ተበሳጨው። አለቀስኩና በቃ ብድር አለኝና ያው በቀን ምጥለው ብር ስላለ ሴቭ መታረገው ብር ራሱ ቢኖር አውጥቶ መጣላት አትፈልግም። በቃ ያናድሃል። ፀሐይ ላይ ውለህ ሳትሰራ መግባት። ከዛ ምን አደረኩ? እንቁላል ማከፋፈል ጀመርኩ። ትለያለሽ እናቴ ትለያለሽ አሉ እኮ በቃ እንደዚህ ጀግና የሆኑ ሴቶች በቃ ጀለስ ጆይን ሊያደርግሽ ፈልጓል። ሂድ ቁጭ በል አጠገቡ አብረን ማዘራ ምንድነው እየተካሄደ ያለው? አሁን ስበላው ሁሉ ሰው ቆሞ ላይ ያት ነው አንደኛ አጣብሮ አንደኛ ኮንፊደንስ። ሰው ግን መዝናናትን ተጠምቷል። እንዲህ የመንገድ ላይ ትርኢቶች ቢዘጋጁ ምን ያህል ሰው እንዳለ እያያችሁ ነውና ሰውዬው በጣም ተናዷል። እናንተ ሰውላ ሲንግል ነው እንዴ? ሰውላ ገርፍሬንድ እና ቦይፍሬንድ እየፈለገ ነው እንዴ? ወይኔ አፕሊኬሽን ብዛት ቲንደር ነው ቲንደር በብል ክርስቲያን ምናምን እንትን ጀበና በቃ የሆነ አለ እንዳለ በቃ እዛ ላይ ማለት ነው። ከዛ ፎቶአቸው አለ፣ ስልካቸው አለ፣ ስራቸው ምናምን አለ ምናምን። ከዛ እኔ በርግጥ የገባሁትኝ አጎቶቼ ምናምን ቼክ እያደረጉ ከሆነ ምናምን ቼክ ለማድረግ ላያቸው ፈልጌ ነው። ወይኔ አምላኬ እንዲህ ነው ፎቶዬን ማጠፋው። ፎቶ ካልአስገባችሁ አይከፍትም ተብሎ ፎቶዬን አስገብቼ ግርጭው ብያለ። ወይኔ ሰው ዛሬ ለጥላጥ ነው እንዴ የሚተዋወቀው? ወይኔ እንዴት ነው ማጠፋው? ምከሩኝ፣ እንዴት ነው ማጠፋው? እኔ አይደለሁም ሲጀመር ሀክ ተደርጎብኝ ነው። እኔ አይደለሁም ሲጀመር ኢትዮጵያ ላይ ዴቲንግ አፕሊኬሽኖች በጣም ፌክ ይበዛል። ግን አላ ባለፈው ያን ከሰላም ተስፋዬ ጋር ማች አርጋል ብሎ ማለት ተቀጣጥረን ነበር
ተቀጣጥረን ልንገናኝ ነበር። ግን ስትመጣ ሰርኪዮና መጣ ማለት ነው። ሰላምን አትመስልም። ሌላ ሰው ነው የመጣውና ትንሽ ያወዛግባል። ነገር ላጫፋችሁማ ልክ ትዳር እንደመሰረትን ባሌ ላይ የማየው ባህሪ ነበረ። በሀሳብ ጭልጥ ብሎ የሚሄድበት ሰዓት ነበረውና ምንድነው የተፈጠረው እያወራን አይደለው እያልኩኝ ከፍቅራችን ጋር አገናኘው ነበር። ለምንድን ነው የማያከብረኝ እያልኩኝ ከዛ ጉግል አደረግኩት። ጉግል ሳደርገው በሚገርም ሁኔታ በጣም ጤነኛ የሆነ ነገር ነው ወንዶች የሚያደርጉት። ይሄ ራሳቸውን በሀሳብ ጭልጥ የሚያደርጉት ነገር አይምሮ አላቸው። አይምሮአቸው ውስጥ የሆነ ፓርት አለ በሀሳብ ሄደው የሚቀመጡበት ሰላማቸውን የሚያገኙበት። ይሄ ነገር ካጋጠማችሁ ሴቶች ይሄ እኛን ለመጉዳት አይደለም፣ ከፍቅራችሁ ጋር የተገናኘ አይደለም። ስቲል ይወድሻል፣ ነገር ግን የራሱ የሚፈልገው የሆነ ስፔስ አለ። በዛ ሰዓት የራሳችን የሆነ ልምድ ካለን ወደ ጓደኞቻችን መደወል ከሆነ መጫወት ወይ ደግሞ ሌሎች የራሳችን ጉዳዮችን ብናደርግ የተሻለ ነው። አንዳንድ ጊዜ በጣም ተጥብቅብቅ ብሎ በፍቅር መኖር ጤነኛ አይደለም። የተወሰነ የሆነ ክፍተት ያስፈልጋል። ጥያቄ ከመርዘሙ የተነሳ ዲ ላይ ደርሼ ኤ ምን እንደሚል ይጠፋብኛል። እስከ ጂ ድረስ አሁን ለአንድ ምስኪን ተማሪ ምርጫ ያስፈልገዋል። ኤ ቢ ሲ ዲ ኢ ኤፍ ጂ ሰባት ምርጫ ምን ያደርጋል አንድ ጥያቄ? እሱ ብቻ መሰላችሁ? ኤም መልስ ይመስላል፣ ቢም ያስኬዳል፣ ሲም ያስጠረጥራል፣ ዲም ሳይሆን አይቀርም። ኢ ላይ ስትሄዱ ደግሞ ኤና ቢ ይልላችኋል። ደግሞ እኮ በኢዝና በወዝ እኮ ነው የሚለያዩት። አስማት እኮ ነው የሚያደርጉት። አሁን ምስኪን ለአንድ ኢትዮጵያዊ ሁሉ ምርጫ ምን ያደርግለታል? ምን ያደርጋል? መምህራኖቻችን ቸበርቻቻ ላይ ናቸው። ለሚስቴ ቤተሰብ ጋር ሆነን ማይሆን ቴክስት ልክለት ምንድነው ያላት? ሽንኩርት ታሽ ምንድነው ያላት? ምን እንዳላት አይነበብም። እሺ ጊዜው ነው ያልካት የጨዋታ ጊዜ ነው። ምን ያላት ይመስላችኋል? ሽንኩርቱ እስቲ ከስር ኮመንት ላይ ለማመን በምትቸገሩበት መንገድ 350 ሺህ ብር ስለተበላ አንድ ሰው ልንገራችሁ። ሰውየው የከባድ መኪና ሹፌር ነውና አየር ቀዝቀዝ ባለበት ሰዓት ላይ በቀላሉ እንዴት ገንዘብ ማግኘት እችላለሁ እያለ በጣም ብዙ ቀን አሰበ። ከዛን ተደጋግሞ ቴሌግራም ላይ የመጣለትን አንድ ጽሑፍ አስታወሰ። ይሄ 666 ወይም ኢሉሚናቲን ከተቀላቀላችሁ ገንዘብ ሀብት ይትረፈረፍላችኋል የሚለው ማስታወቂያ ትንሽ ቀልቡን ገዛ። ያው በርግጥ አማኝ በሆነም እስቲ ልሞክረዋልና ደወለላቸው። ከደወለላቸው በኋላ ምን አሉት? በጣም እናመሰግናለን እኛን አምነህ ልትቀላቀል ስላሰብክ ያው ሀብት ይትረፈረፍልሃል፣ በጣም ስላመንከን እናመሰግናለን። መመዝገቢያ ግን 15000 ብር ያስፈልጋል አሉት። ከዛን ስልኩን ከዘጋው በኋላ ትንሽ አሰበና ለምን አልሞክረውም እስቲ 15000 ብር ከፍዬ ብገባ ምን ችግር አለው ብሎ 15000 ብር አስገባላቸው። ከዛ በኋላ ካስገባ በኋላ ደወለላቸው። ሲደውላቸው ማስገባቱን ሲነግራቸው በጣም እናመሰግናለን፣ እምነትህ ጨምሯል፣ እኛን አሁንም ስላመንከን እናመሰግናለን። ነገር ግን ዋናው መታወቂያ የሚሰራልህና ወደ ሀብት መትረፍረፍ ሂደት ውስጥ የምትገባው ግን ቀሪውን 35000 ብር ስታስገባ ነው፣ ሁለተኛ ክፍያ አለ ይሉታል። ከዚህ ጊዜ እናደዳል። እሱ ማለት መጀመሪያ ለምን አልነገራችሁኝም? 15000 ብሩን ከመክፈል በፊት እኮ ብትነግሩኝ ምናምን ብሎ ትንሽ እንትና ላይ በቃ ብዙዎቹ መጥተው ከዛ በኋላ ስለሚመለሱ ነው ይሄ የምናጣራበት የመጨረሻ መንገድ ነው ይሉታል። ከዛን ካሰበ በኋላ የሆነ የሚያስኬድ ነገር አለው አለና የቀረችዋን 35000 ብር ይሞላታል ማለት ነው። 50000 ብር ይከፍላቸዋል። ከዛን እንኳን ደስ አለህ አሁን ወደ ዋናው ሀብት ወደሚትረፈረፍበት ሂደት ገብታል፣ ለዚህ የሚያስፈልግ ግን 6 ጥቁር የሰጎን እንቁላል ይሉታል። ከዛን ሰውየው እንግዲህ አዲስ አበባ ላይ የሰጎን እንቁላል ቢፈልግ አያገኝም። ከዛን ደወለላቸው።
አረ ያላችኝ ነገር ማግኘት አልቻልኩ ምናምን ሲላቸው አይ ተረጋጋ፣ ችግር የለውም ይሄ መቀየር ይቻላል፣ ቢሆን ጥሩ ነበር የሰጎን እንቁላል፣ ካልሆነ ግን የጥቁር ዶሮ 6 እንቁላል ማድረግ ትችላለህ ይሉታል። ከዛ እሱን ካገኘ በኋላ ሲደውልላቸው አስተውል፣ ይሄን አሁን የምንነግርህን በጣም መሰረታዊ ነገር ማስተዋል አለብህ ብለው ያስጠነቅቁታል። የነገሩት ነገር ምንድነው? ሌሊት 6 ሰዓት ላይ ማንም ሳያይህ ግቢው ውስጥ ትወጣና 6 ቦታ ላይ ለእንቁላል ማስቀመጫ የሚሆኑ ጉድጓዶችን አነሳ አድርገህ ትቆፍራለህ። ከዛን 6ቱን ታስቀምጥና እሱን ዙሪያውን ትዞረዋለህ። ነገር ግን ይህን በምታደርግበት ሁኔታ ውስጥ አስተውል፣ ራቁትህን መሆን አለብህ። ያለህ ስቴፕ ደግሞ እንዳይሳሳትብህ ለማስረጃ እንዲሆን ደግሞ ራስህን ቪዲዮ ብትቀርጽ ጥሩ ነው ብለው ይነግሩታል። ከዛን ገንዘቡ ይትረፈረፍልሃል። ከዛ በኋላ በጣም ሀብታም ነው የምትሆነው የሚል ሐሳብ ይነግሩታል። እሺ ብሎ ሰውየው ተደስቶ ከዛ ሌሊት ማንም ሳያየው 6 ሰዓት ላይ ተነስቶ ያቺን እንቁላል አደረገ። ራቁቱን ሆኗል። ለራሱ ደግሞ መተማመኛ ብሎ ቪዲዮውን እየቀረጸ ነው። ከዛን ይዞራል። ምንም ይፈጠር ነገር የለም። እና በጣም ሰዎቹ የተመቸኝ ምንድነው ሌሊት ደውሎ እንዳይበጠበጣቸው ምን ብለውታል? ከጠዋት 1 ሰዓት በፊት መደወል አይቻልም እኛ ጋር ብለው አስጠንቅቀውታል። ሰውየው በቃ እንዴት እንደነጋለት ነጋ። 1 ሰዓት ላይ ደወለላቸው። አረ እንደምትሉኝ ያደረኩ ግን ምንም የመጣ ሀብትም የሆነ ዘነበልኝ ምናምን የተትረፈረፈልኝ ገንዘብ የለም ይላቸዋል። አይ እንደዚህማ አይሆንም፣ ባልህ መሰረት ከሰራህ እንዳልህ ሀብት ሊትረፈረፍልህ ይገባል፣ ገንዘብም ልታገኝ ይገባል ይሉታል። አረ እንዳላችሁኝ ያደር እንዴ በእርግጠኛ ነህ? ስቴፑን እርግጠኛ ነህ ይሉታል። አዎ እርግጠኛ ነኝ፣ እስቲ ላከው ቪዲዮውን ሲሉት እሺ ይሁት ብሎ ቪዲዮውን ይልካል ማለት ነው። ቪዲዮውን ከላከ በኋላ ሰዎቹ አራዶች ናቸው፣ ዝም ነው ያሉት፣ ምንም አላሉትም። ግን እሱ በቃ በጣም ስለተጨነቀ ደወለላቸው። ከዛን ሲደውል ምን ቢሉት ጥሩ ነው? አንተ ሌሊት 6 ሰዓት ላይ አታፍርም? እንደዛ ከማታ በዛ ሌሊት ገንዘብ ይመጣልኛል ብለህ ስታስብ፣ ለማንኛውም አሁን በ1 ሰዓት ውስጥ 300,000 ብር አካውንታችን ውስጥ ካላስገባ ይህንን ቪዲዮውን በሁሉም ሶሻል ሚዲያ ላይ እንለቀዋለን ብለው ይዘጉበታል። ከዘመድ አዝማድ ያልተለመነ ሰው የለም። ያንን ገንዘብ ፈልጎ ይልክላቸዋል። ያንን ከላከ በኋላ እንኳን ምን ቢሉት ጥሩ ነው? ከዚህ በኋላ በማንኛውም ሰዓት አካውንት ባዶ እንዳይሆን በማንኛውም ሰዓት ልንጠይቅ ስለምንችል እሱን ሬዲ አድርግ፣ እስካሁን ግን ባለው ነገር ተስማምተናል፣ ከዚህ በኋላ ፖስትብን ብለው ይነግሩታል። እሱ ግን ዛሬም ድረስ የሆኑ ሰዎች ቪዲዮ ተደብቀው ባየ ቁጥር የሱን እንትን እያዩ የመሰለው በጣም እየተደናገጠ ከዛ በኋላ ከሰው ጋርም ጭምር ያለው ኮሚኒኬሽን ተበላሽቶ ቀርቷል። ለማንኛውም አተርፍ ባያ ጉዳይ ማለት እንደዚህ አይነት ሰው ነው፣ ተጠንቀቁ ለማለት ነው። ይመቻችሁ። እነዚህ ማጭበርበሪያ መንገዶች ቲክቶክም ላይ ሌሎች ሶሻል ሚዲያ ፕላትፎርሞች ላይ ሲለቀቁ ብዙዎቻችን ይሰራሉ ብለን አናስብም አይደል? በዚህ ማን ይሸወዳል ብለንና ግን ደግሞ በዛው ልክ በእንደዚህ በሚያሳዝን ሁኔታ የሚሸወዱ ሰዎች አሉና በተለይ አሁን ላይ ቲክቶክ ከመጣ በኋላ እንደዚህ አይነት ማጭበርበሮች በጣም ቀላል ሆኗል። በአጭር ጊዜ ሰው ጋር ተደራሽ ስለሚሆኑ ጋባዥ ሽንት ቤት ደርሼ ልምጣ ሲል ወይኔ ውስጥ ምንም የኔ ውስጥ ተጠራጣሪ ነው። አብሮ መሄድ፣ አብሮ መሽናት፣ አብሮ መታጠብ ከትዳር ስትሸሽ ኖረ ባለቀ ሰዓት ስትጠመድ ግፊቴ ተነስቶ ክትው እንዳለ ለማኪያ ሰርፕራይዝ እናቴ ቤት ለኔ የኛ ቤት ቸኮልሽ እኮ ቀስ ብሎ ይደርስ ነበር። የኛ ቤት እኮ ነው። የኛ ቤት ነው እንደነገርኩ ፋዘሪ ቀለል ያለ ሰው ነው እና አሁን ገብተክ ስለ ሽምግልናው ታወሩና ቀን ቁርጣችሁ ትወጣለህ። ቀን ስለ ቤት ገብቼ ሽምግልና ሰርግ ምናምን ማለት ነው። ከዛ በኋላ አዎ እሺ ፕሌየሮች ፊት አውራሪ ምን አባት ሊውጥ ነው አሁን? እኔ እኮ ቀልዴ ነበር እናቴ ማለቴ ትዳር ምናምን ነበር። እየቀለድክ ነበር? እየቀለድኩ አይደለም። ለኔም ላንቺም ጥቅም እኮ ነበር አለ። ትዳር አይደለም ታታለሽ። ይሄን ያህል ጊዜ ህይወቴ ላይ ተጫውትክ ነበር እና ወደክ ነው። እኔ አልሆንሽም የመስዋዕም ቦይ ተበጥሷል። አቀረናሻለሁ እናቴ። ደግሞ ባለ 1 ብሬ ነኝ፣ መውለድ አልችልም። ንገሪኝ። ሴቶች እንደዚህ ሙዶች ተጠቀ እንደ አይነት ሙዶችን መጠቀም የኛ ሀገር ፊልሙ ሳይሆን አሰራሩ ነው ሆረር ነው እንዴ? ይሄ አንደኛ ዴዲኬሽን
እንደዚህ ሆኖ ተቀርጸው እንግዲህ እኛ አናይም ማለት ይደብራል። ለከፋ በ2040 በግሪ ይደብራል። ፎርዲ ላምጣ ጠብቀኝ ይሸኛል። አራባት ደርደራስ ተኮረጋ ጊዜ ምለቅ ታው ግን ኩራት አይጠቅምህም። ስታረጅ ማንም ነው የማይፈልግ ንገር ኢማ 2040 ራሱ መጠበቅ ያለብን አይመስለኝም። ተጀምሯል። አሁን ራሱ ሴቶች እያራመዳችሁ ያላችሁት ሙድ ከባድ። አንተ ነህ የገደልከው። አዎ ገድየዋለሁ። ጥፋተኛ ግን አይደለሁም። ጥፋተኛ አይደለሁም። የሰው ነፍስን ያጠፋኸው። ሰውየው ክርስቲያን ነው። ጠዋትና ማታ ጌታ ሆይ ማራናታ ናፍቀኛልና ጌታ ሆይ ናፍቀኛል እያለ ነው የሚጸልየው። እኔም ከጌታው ጋር አገናኘሁት እንጂ አልገደልኩትም። በጣም ነው ማዝነው። ሁለቱንም ማዳን አንችልም። ከሚስትህና ከተረገዘው ጽንስ መምረጥ ይጠበቅብሃል። ከሁለት አንዱን ነው ማዳን የምንችለው። ዶክተር ከሚስቴና ከልጄ እንዴት እመርጣለሁ? መምረጥ አልችልም። አገኘሁ። ስቀልድብ ነው። መምረጥ አይጠበቅብህም። ሁለቱም ሞተዋል። እንቀጥላለን። ሽንኩርቴታ ኢትዮጵያውያን በብሪቴንስ ጋት ታለንት Troop Abyssinia. I'm from Ethiopia. Now we live in London. So tell us a little bit about yourselves. We perform hoop diving. Hoop diving? Yeah. Okay. Are you the best in the world at this? Yeah, we can win. Yeah! Love the energy. All right, well, we wish you the best of luck. Go for it. እስኪ ያክሩን እንግዲህ ስማችን ያስጠራሉ ብለን እናስባለን። እዲ ኧረ You hit the hoop just too many times. Exactly. For me, it just didn't work. You've got so much work and rehearsals to do. I'm so sorry it didn't work out today, boys. ያሳዝናል። ጥሩ እኮ ወጥተው ነበረ። ደግሞ ማለት የመጀመሪያው ራሱ በጠባቧ ክብ እኮ አልፎ ነበር። ምን ተፈጥሮ ነው? እኛ እንደሆነ በቃ ከሩጫ ውጪ ምንም ሌላ ነገር አልሆን አለን አይደል? እየመጣን በቃ እንስታል። እሺ አበሩዬ አለ አውሪው እንከማሰጋ አክስተና ዘመድ ሄሎ አክስቴ ወይ አለው እንዴት ነሽ? ደህና ነኝ አለው። ትምህርት አሪፍ ነው። አውሽ እሺ አልጠፋምሽ ዘመድ አታስወርኝማ እየበናትሽ። አያቤ እስቲ አውራዎቹ ልጆች እኮ አሉ እንካ ከማተቀበል አጎቴ ነው አውራው። ኧረ አጎት ምን ታውቁ? ሄሎ አጎቴ ወይ አለው ደህና ነኝ። አዎ አደግኩ። እሺ አጎቴ አልጠፋም። ኧረ አግዛታለሁ። እሺ በቃ እማ በእናትሽ ለራስሽ የምታወሪው እና ራስሽ አታወሪም እንዴ? እኔ ጋር አትስቂ መቃ። አይ ምንም ድምፅሽ አይሰማም። እስኪ ልጁን አውሪው። ኧረ ምን ጊዜ በእናትሽ ማን ነው? እሺ ደግሞ የሞተችው አያት ናት። ምን ማድረግ ይቻላል? እዚህ እኮ ፍዳ ነው። አይ ፍዳ ምን ማድረግ ይቻላል? በመጀመሪያ እይታ ፍቅር ለባት ፈርሳይት ካልክ እኮ ህፃናትም የሚሰማቸው ነገር ነው። ይሄ ነገር ህፃናት ይሰማቸዋል። በነገር ላይ እንደዛ ከሆነማ ትክክለኛ ፍቅር ነው ማለት ነው አይደለም። ከኢኖሰንት ስለሆኑ ፊልም ያደረጉትን ፊሊንግና ላቭ የሚባለውን ነገር መረዳት አለብና አሁን ስሜትና ፍቅር ይለያያል። ያ አንድ አይደለም እንዴ? ልዩነትም አለው። ፍቅር ስሜት አለው። አዎ ስሜት ሁሉ ፍቅር ነው ወይ ስትል ግን አይደለም። ኦኬ። ስለዚህ ላቭ አት ፈርስት ሳይት ለኔ አይሰራም። የሚሰራላቸው ሰዎች አሉ ማለት በመጀመሪያ እይታ እንትን ብለው ከዛ ወደ ፍቅር ዓለም ገብተው ከዛ ትዳርም የመሰረቱ እንዴ አለ። ግን ላቭ አት ፈርስት ሳይት እኔ እንጃ። እኔ ግን ብዙ ሰዎች አሉ እንደው ላቭ አት ፈርስት ሳይት እንደው በዛ የተገናኙ ሰዎች እንደው በጣም ደስ የሚል ህይወት ያላቸው ሰዎች አሉ። ለምሳሌ መጀመሪያ እንዳየኋት በቃ እቺ ናት ብዬ ወሰንኩኝ። በቃ ልቤ ነገረኝ ብሎ ከዛ በኋላም አብረው ኖረው ጥሩ ህይወት ነው። ግን ያው እንደዛ አይነት ነገር አለ። የሚሰራላቸው ሰዎች አሉ። ግን ብዙ ጊዜ ስታይ ደግሞ ላቭ አት ፈርስት ሳይት ካልክ እንዳልኩ ልጆችም ጋር አለ፣ ህፃናት ጋር አለ። እና በምንድን ነው የሚሆነው? ሻውታር
በሁለተኛ እይታ እኔ ካልኩሌሽን ያለው አይመስለኝም ፍቅር የሚባለው ነገር ማለት ነው። ምክንያቱም አንዳንዶች ካራክተር ይማርካቸዋል ባህሪ ላይ ትኩረታቸው ይሆንና በቃ እኔ የምወደው ሰው እኔ የማፈቅረው ሰው ከመጀመሪያ እይታ አይቸው እንደዚህ ሳይሆን ቀረብ ብዬ ባህሪውን አጥንቼ በቃ በባህሪው ስማረክ ነው ፍቅር ሊይዘኝ የሚችለው እንጂ በመጀመሪያ እይታ እኔ ፍቅር ሊይዘኝ አይችልም የሚሉ አሉ። ግን እያንዳንዱ ሰው ልብ ተረክ የሚያደርግ ሰው የለም። ተረክ እንደዛ ፍቅር እኮ ሊሆን አይችልም። ለምሳሌ ተፈጥሮን ታደንቃለህ ውብ ሰው እንደዛ ከሆነ እኮ ተረክ የሚለው እኮ ለሁሉም ሊሆን ይችላል። ለአንድ ሰው ብቻ ላይሆን ይችላል። በመጀመሪያ ታያለ ተረክ ታረግልሃል እሺ ከዛ ደግሞ ሌላም ጊዜ ደግሞ ተረክ ያደርጋል። ስለዚህ ሁሉንም መፍቀር ትጨርሳለህ አይሆንም እኮ እንደዛ አይለያል ዝም ብሎ እንትን ሳይሆን አይደል አይለይም። ተረክ በማድረግ ደረጃ ተፈጥሯዊ አኳኋናቸው ቁመናቸው በህይወት አጋጣሚ ላይ ብዙ ተረክ የሚያደርጉ ሰዎች የሉ። እንደኔ አሶፍ የሚያሶፍ የአንድ ሰው ሙሉ እድሜው ላይ የመኖር እድሜው ላይ ተረክ የሚያደርገው አንድ ሰው ብቻ ነው። ከሳትኩ ኮመንት ላይ ጻፉልኝ። ከዛ በኋላ ተረክ የሚያደርግ ሰው ይመጣል ብሎ ማሰብ ሳክስ ነው። ያው አንዳንድ ህይወት ላይፍ ሲቹዌሽኖች ሲያስገድዱ ይሁን ተብሎ ይኖራል እንጂ ተረክ የሚያደርግ አንድና አንድ ሰው ብቻ እንደኔ አሶፍ እናንተስ ኮመንት ላይ እስኪ ሲስተም ያስተደርግ እኔ እንደዛ ሰው ላይ ሲስተም በቃ መጨረሻው ላይ እንሰው ካላገኘዋት ሎስ ከመጨረሻው ኢንሲስት አድርጎ እኔ እንደውም አንዳንዴ እንደውም ሁለቱም እንትን የሚሉበት ሁኔታ አንዳንዴ ሁለቱም ተረክ ተደራርገው እሱም ተረክ ይሄ ሌላ መተራረክ ነው። ግን መሰለ እውነቴን ነው የምልህ እንደውም በዚህ መንገድ የመጡ ሰዎች እንደው ትዳራቸው አደጋ ላይ ይገባል ብዬ አስባለሁ። ወደ ትዳር ዓለም ውስጥም ከገቡ ለምን መሰለህ አሁን በመጀመሪያ እይታ እንትን አላት ወይ አለችው ፍቅር ውስጥ ገቡ፣ ወደ ትዳር ዓለም ገቡ። ከዛ ትዳሩ ይቀጥላል። እንግዲህ ኢማጂን መጀመሪያ ተረክ ያረጋት ወይም ያረጋው አካላዊ ቁመና ወይም ይሄ ፊት ቆንጆ መሆን እንደዛ ሊሆን ይችላል። ከዛ ትዳር ውስጥ ይገባና ያ ነገር እየደበዘዘ የጠፋ ውበትም እየረገፈ አካላዊ ቁመናም ቅርጽ እንዲ የተበላሸ በወሊድም እንዲ ምክንያት ይጠፋል። ወንዱም ቦርጭ ወጣል እንደዛ ይሄዳል። ስለዚህ እንደዛ ከሆነ የሆነ ጊዜ ላይ ወንዱም ሴቷም ወደ ውጭ ወጣ ሲሉ ተረክ የሚያረጋቸው ሰው አለ። ስለዚህ በመጀመሪያ ጌታ አሁን ተረክ ለሚያረጋቸው የመጀመሪያ ጌታቸው ነው የሚሆነው። ስለዚህ አሁን ያን ፍቅር ሊባለው ሰው ስንት ነው የሚያፈቅረው የሚለው ደግሞ ሌላ ጥያቄ ሊፈጥር ስለሆነ ማለት ነው። ሰው ልጅ በህይወት ዘመኑ ስንት ሰው ነው የሚያፈቅረው? ለስንት ሰውስ ነው ልቡ ተረክ የሚለለ? ያ ፍቅር ነው ወይ የሚሉት ተያያዥ ነገሮች ጥያቄ ምልክት ውስጥ ስለሚገቡ ማለት እንደ ጥያቄ በጣም ብዙ የሚያሰሩ ነገሮች ናቸው። እንደዛ ለማስበው ነው። ያንተ ምንድነው የምታስበው? ከተለየ ነገር አይደል? አያንተ ምንድነው? እየተተረካከከን መተረካከክ በጣም አሪፍ ነው። ፍቅር ያጣፍጣል። እኔ ለምሳሌ በቀላሉ ለመናገር ሳሮን ተረክ አድርጋኝ ሄዳለች። ሌላ ቢተርከኝ ሰው የለም። በቃ የተዘጋ ፋይል እንደው ዲነር ልጋብዝሽ እያልኳት ተረክ ብላ ሄደች። በመጨረሻ ከ2 ዓመት በኋላ ወደ ቤተክርስቲያን ስትሄድ ፓስተሩ ወደ አንተ እያየ ዛሬ በመካከላችን እሺ ልጨርሳት። ፓስተሩ ወደ አንተ እያየ ዛሬ በመካከላችን ሲጣል ለበዓል ጎረቤት ተጠርቼ 3 ቁርጥ እንጀራ ሳነሳ የቤቱ ባለቤት እንዳይሻግትብስ ይለኝ። ስለ እንጀራ ስለ ምግብ ካነሳን አይቀር በጣም አሁን ያለው የኑሮ ሁኔታ እንዴት ነው? ሽኩርቱታ አንዳንድ ኑሮን እንዴት በዘዴ ማለፍ የምንችልባቸው መንገዶች አሉና በቃ ዘይት ከመጠቀም ይልቅ እንደዚህ ሙዶችን መጠቀም በቃ ገብቷል። ዋናው ማሰብ ነው። ምግቡም ካለቀ በኋላ ደግሞ እንደዚህ ሙዶችን መጠቀም በቃ
ችግር እንደዚህ ብልሃትን ያስተምራል። ሚዜ ወይስ ባላንጣ? በእጥፍ ከፍልሃለሁ ከሙሽራዋ አስበልጠ ስራይ። ይሄን የምትለው ሚዜዋ ናት። ለዛውም አንደኛ ሚዜዋ ማለት ስም አልገባኝም። ምንድነው የፈለገችው ነው ያልኳቸው። ይሄን የሰማሁት ፀጉር ቤት ነው። እቺ ሙሽራ እንግዲህ በነጋታው ሰርጓ ነው። ሚዜዎቿን ይዛ ፀጉር ቤት ሜካፕ ፀጉር ለመስራት ሄዳለች። እቺ ሚዜ ለዛውም አንደኛ ያደረገቻት የልብ ሲጫወቱ ሲያወሩ ያላቸው ነገር በመጥፎ ማሰብ በጣም ይከብዳል ነው ያለው። ማለትም ምንድነው እውነት በጣም ነው ግር የሚለው። ብዙ ጊዜ ሚዜዎች ዋጥ ብለው እንደው ሙሽራዋ ፈካ ትበል ትድመቅ የሚባለው እኛ ስንማቀው እንደዛ ነው። ስለዚህ ከሙሽራዋ በልጣ ፈክታ መታየት የፈለገችው ምን አስባ ነው? ምን ፈልጋ ነው? መልሱን ለእናንተ ትቸዋለሁ። ምክንያቱም ብዙ የምናየው ብዙ የምንሰማው ነገር ስላለ ግልጽ ነው። ነገር ግን እንደው ለሌሎቻችሁ ጓደኛ ስናይ ስንመርጥ በተለይ የልብ ጓደኛ ብለን ስንለው አንድ ሰው ብዙ ነገሮቻችንን ከስጋ እህት በላይ ነው የምናወራው የምናካፍለው እና እንደዚህ አይነትን ሰዎች ግን እንዴት አድርገን ነው መፈተሽ ያለብን መምረጥ ያለብን? ብዙ ጊዜ ሰው ከሆነ ነገር ሀፕን ካደረገ በኋላ ግጭት ጸብ ከተፈጠረ በኋላ ነው እንደዚህ ማለት የፈለገው እኮ እንደዚህ አስቦ ነው ያኔ እኮ እንደዚህ አድርጋ ነበር እንዲህ ብላ ነበር የሚለውን ነገር ብዙዎቻችን የምንባልነው ካለፈ በኋላ ነው። ነገር ግን ማስተዋል ከቻለን መጀመሪያውኑ መጠንቀቅ እንችላለን። በተቻለ መጠን መቼስ ሰው ተነቦ ማያልቅ መጽሐፍ ቢሆንም በመጠኑ ግን መገምገም ማስተዋል ከቻለን መለየት እንችላለን ብዬ አስባለሁ። በተለይ ግን ተፈጥሯዊ ከሆነ ኮምፕሌክሳም ከሆነ ጓደኛና ወዳጅ ፈጣሪ ሰውራችሁ ጥሩ አይነት አዝማሚያ ካልታይ ያንን ሰው ካጠገባችን ልናርቀው ይገባል። አንዳንዴ ጥሩ አለመሆናቸውን ሁሉ እያወቀ ዝም ብሎ አብሮ የሚቀጥል ሰውም አለ። ጥሩ አለመሆናቸውን እኮ ያውቃሉ፣ ግን ጓደኝነታቸውን ማቋረጥ አይፈልጉም። እንዳይመስላችሁ ሄዶ አንድ ቀን በማይሆን እንትን ልትጎዱ ትችላላችሁ፣ በማይሆን ሁኔታ። እኛም ጥሩ ጓደኛ ልንሆን ይገባል። ስለዚህ የምትቀርቡትን ሰው ወዳጄ፣ ጓደኛዬ፣ ሚዜ ብላችሁ የምታደርጉትን ሰው ምን አይነት ሰው መሆን አለበት የሚለውን ቀደም ብለን ልንጠነቀቅና ልናስተውል ይገባል ከፈጣሪ ጋር። ግን ከፈጣሪ ባሻገር ደግሞ አይንና ልቦና የምናስተውልበትንም አይምሮ ሰጥቶናልና አስተውለን አይተን ብንቀርብ መልካም ነው ለማለት ነው። እኔ መጽሐፍ ቅዱስ ላይ የተጻፈ ወንድም በወንድሙ ላይ ይነሳል ነው። እህት በእህቷ ላይ እኔ እንጃ አልተባለም ተብሏል። ግን አሁን መሬት ላይ ወርዶ የምናየው በብዛት እህት በእህቷ ላይ ስትነሳ ነው። እና ሴቶች ይተውልጅ እያደባችሁ ማዘር ስልኳ 98% ቻርጅ አድርጎ ቻርጀሩን ስነቅልባት ገና በ60% ደግሞ የሆነ ፓወር ሴቪንግ ሞድ የሚያደርጉት ነገርስ ተሰማ የሚባል ሰው እዚህ ቤት አለ? ተሰማ ተሴ አቤት ተሴ አቤት ተሴ አቤት ተሴ አቤት ተሴ አቤት ታይ ምን መንፈስ ነው አንተ ጋር ያለው? ልክ ነው? አዎ ተሴ አቤት ተሴ አቤት ለኔ ምንም የነገርከኝ ነገር ምንም አይነት ነገር አብረንም ሻይ ቡና አላለ ምንም ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። እንዲህ እየሳክ ዘመን ይለቅ። ምን አይነት ሰው ነው? ከአገልግሎት መስጫ ክልል ውጭ አደረኩት። አሜን። ከገባችሁ አሜን በሉ። አሜን። እንዴ ረፊ በሏት፣ ጨምሩላት። ይኸው እግዚአብሔር የቀባይ ምስክር። ወይ ወደዛኛው እንዳትሆን ወደ ባሏ ወይ እዚህ ጋር ተረጋግታ ሰው ሁሉ አውቆላት እንዳትኖር ወደዛ ጋር እናታን ገብቶሻል። ስለዚህ ንዝንዝ ያው እውነት ነው። እግዚአብሔር ሴት ጭቅጭቅ ልምጣ ይላል። እውነት ነው። አለገራይ እውነት ነው። ወግቼለታል። ተሴ እንግዲህ ነፍሱን በሰላም አጸደ ገነት ያኑርልን እያለ ፍቅረኛሽ እስካሁን ድረስ ታቱ ካልተሰራሽ ይወድሻል፣ እሱን ጠይቂ። መጠራጠር አለብሽ። በዚህ እድሜ ራሱ በዚህ እድሜው ተነቅሷል። ሊዲያ አስቢ፣ ሊዲያ ምን ያህል እድለኛ ሴት እንደሆነች አስቢ እናቴ። ይህም ቪዲዮ ለፍቅረኛሽ ላኪለት። እዚህ ጋር ፊት ለፊት ካልተነቀሰች አያድሽም። ቅንጬዋ ነው
ነፈስ በላይ ቀልድ ልገለኝ ነው እንዴ? ሲያስጠላ በጣም ሰው ያስደስታል እንዴ? አሞክ ሆስፒታል ለሕክምና ሄደ። ሃይስኩል አብሮክ ሙሉ ክፍለ ጊዜ የሚቀጣው ልጅ መርፌ ይዞ ሊወጋክ ሲመጣ አሁን ደግሞ ሰዓታችን ላይ ደርሰናል። ሴቶችን ትንሽ የምናናድበት እና ከዚህ በኋላ ሴቶች ለምትናደዱ ሴቶች ሁሉ ይቅርታ። እንደዚህ ቪዲዮዎች ብዙ እንስቶችን ያሳዝናል፣ ያስደነግጣል። የተለያዩ ስሜቶች ተደባልቀው በአንዴ እንዲመጡ ያደርጋልና እስቲ ደገፍ ነገር በሉ፣ የሆነ ነገር ያዙ። የመጀመሪያ ያምራል አይደል? ምንድን ነው ያደረግሽው? ይህ በእጅጉ ያስጠላል። እንደኔ መጀመሪያ ይሻላል። ባላቸው ዘቡዴ በሰላም ከሳውዝ አፍሪካ ውጭ ሀገር ገባ። ያ መኪና እንዳይገጨው ማች ነው የለበሰው። ትንሽ ጫማው ቀላ እንጂ ማች ነው የለበሰው። ዘነጠው እኔ የለም ወደ ተቀበል በቃ ጊጭ ኮይስ በቃ ተጠጋለ ሆኗል። ሻለው ዘናነጠው ነው እንግዲህ የታባት። ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? መቅዲ ይላል። እንዴት ነሽ? ደበሳይ ነኝ። እንግዲህ አንድ የስራ ጉዳይ አለኝና ዛረፍ ብዬ እስከምጀምር ድረስ አንዳንድ ነገሮችን ለምን አንጫወትም ብዬ ነው። ምን ነው አልተመቸሽም? አላስተናገዱሽም በደንብ? አባይ እረፉ። መቅዲ እናት እመኑሽ እስኪ ሰሞኑን ጥሩ ስሜት እየተሰማን እንዳልሆነ እገምታለሁ። በተለይ ወጣቶች አይደለ የምንሰማቸው ዜናዎች፣ የምናደምጣቸው ነገሮች ሁሉ በጣም ልብ ይሰብራሉ። በጣም የመኖርን ተስፋ ያሳጣሉ እና የሚጨንቅ ጊዜ ነው አይደል? የመኖርን ጉጉት የማይጨምር ተስፋ የሚያስቆርጥ ነገ አለ ብለን ነገን እንዳንጠብቅ የሚያደርግ ዜናዎችን እንሰማለን ወይም የምናየው ሁሉ በአካባቢያችን ያንን የሚያሳየን ነው እና አይዟችሁ ለማለት ያህል ነው። በምንችለው አቅም ከፈጣሪያችን ጋር መጠጋት፣ የምንወዳቸውን ወዳጆቻችንን በቅርብ መሆን፣ መስጠት፣ ጊዜ መስጠት፣ ገንዘብ መስጠት፣ ለተቸገሩ መርዳት የመኖር ትርጉም እንዲኖረን ያደርጋል። ከዛ በተጨማሪ ግን ማለት የምፈልገው ምንድን ነው፣ ከምታዩን ብልጭልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ። ሁሌ ላለሁኝ አይደለ? ብዙ ህመም አለ። የምናየው ሁሉ ሶሻል ሚዲያ ላይ የምናየው ደስታ፣ የምናየው ጌጥ ሁሉ እውነተኛ አይደለም። በጣም ብዙ ፈተናዎች አሉ የሰው ልጆች የሚያልፍበት እና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና የምናየው ሁሉ እውነት አይምሰለን። የምናየው ብርቅርቅ ነገር ሁሉ፣ ሰዎች እየሆነላቸው ያሉት ነገሮች ሁሉ የኛ የማነስ መለኪያ አይሆን። ራሳችንን ከማንም ጋር እናነጻጽር አይደለ? ስለዚህ በሁሉ ደስተኛ እንኳን መሆን ባንችል ተስፋ ግን እንዳንቆርጥ፣
ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣል ጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣ ነውና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት የሰው ልጆች ሁሉ ጠላት አለ አይደለ? እሱ ተስፋ ሲያስቆርጠን አትችሉም ሲለን አቅም የላችሁም ሲለን ከንቱ ናችሁ ሲለን ያንን ድምጽ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን እንደ በእግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል ሁሉ ነገር ማያልፍ ነገር የለም። አሁን የተሰማን ያለ ስሜት ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ ከሰዓታት በኋላ ከቀናት በኋላ ከወራት በኋላ ሌላ ዓለም አለ፣ ሌላ ያልፋልና አይዟችሁ ለማለት ያህል ነው። ያው የሚዲያ ሰዎችም አይደለን ለህዝብ ቅርብ ነንና አይዟችሁ ማለትም ይገባናል ብዬ ነው ማስበው። እና እውነት ለመናገር በጣም እኔ ራሴ እንቅልፍ አጥቼ ነው ያደርኩት። ከምንም በላይ እውነት ለመናገር የሚሰራ የሚያመርት የሚፈጥር ሰው ባጭር ሲቀጭ በጣም ነው ማዝነው። እና እንግዲህ የዚችን አበባ የሆነችን ነፍስ እግዚአብሔር አምላክ በአብርሃም በይስሐቅ በደጋጎቹ አጠገብ ያኖርልን። ብዙ ጊዜ ግን ጊዜያችንን እንዲህ አይነት ዜናዎች ላይ እንዲህ አይነት ተስፋ የሚያስቆርጡ ነገሮች ላይ ስናጠፋ የእኛንም ደግሞ የአእምሯችንን ጤንነት መጠበቅ አለብን አይደለ? የምናየውን መምረጥ አለብን። የምንሰማቸው ወደ ጆሮአችን የምናስገባቸውን ነገሮች መምረጥ አለብንና እሱን ደግሞ መጠንቀቅ ይገባናል። ያማል፣ ብቻ ያማል፣ ሁሉ ነገር ያማል። በዛ ሰው ጫማ ውስጥ ቆመን ነው የምናየው ኢትዮጵያውያን አይደል? በዛች ነፍስ ውስጥ ሆነን ሁላችን አዝነናል፣ ሁላችን እና ምን ማድረግ ይቻላል? ኦኬ፣ ስለዚህ ጉዳይ እንደምታወራ አላወኩም። እንግዲህ በጣም ትዘገያለሽ እና እንቅልፍ ያመጣል አወራርሽ አንዳንዴ። ለዛ ነው ገና በፖሊስ እጅ የተያዘ ጉዳይ ነው። በጣም ያሳዝናል የአሟሟቷ ጉዳይ እና ፖሊስ እንግዲህ ኦፊሻል ስቴትመንት ምን እንደተፈጠረ ስለተፈጠረ ሁኔታ ለህዝብ ይፋ እስኪያደርግ ድረስ ታግሰን መጠበቁ ይሻላል። ያው ብዙ የሚባሉ ነገሮች አሉ። እነዚህ አሁን ያደረገቻቸው የቴክስት መለዋወጦች ትንሽ ዲፕረስድ ሆና ነበር የተባለው አይ ቲንክ ከትንሽ ወራት በፊት ነበረና አሁን ላይ አይደለም። ሙሉ በሙሉ እሱ ነው ማለት አንችልም። ሊሆንም ይችላል። ግን እስቲ ፖሊስ የሚለውን ነገር ሰምተን እስቲ እውነታውን እስክናቅ ድረስ ብዙ እንትን ባንል አሪፍ ነው። ስልክ ሲደወልለት በጣም ቢዚ እንደሆነ አክት የሚያደርገው ጀለስ ሄሎ ወይ አቤኔ ከተምናልከ እንዴት ነሽ? አማን ነው? በእናትህ ትንሽ እኮ ስራ በዝቶብኝ። ኖርማል አሪፍ ስራ በዛብኝ ታውቃለህ። በጣም ነው አሪፍ። አይ እኔማ የባለፈው ስራ እመለሳለሁ። ስራ በዝቶብኝ እኮ ነው። በእናትህ 10 ደቂቃ ብቻ ጠብቀኝ ትንሽ። ስጠው የባለፈው ችግር የለውም አቤኔ። አማን አባቴ በእናትህ በጣም እዚህ እንትን ቆይ አንዴ ሰው እየደወለ ነው። አንዴ አቤኔ መልሼ ልደውል። ችግር እንደው እኮ በቃ አልችልም። ቆይ ትንሽ ቆይቼ ልደውል። ቀለል ያለ ነገር አንስቶ እንደዚህ አይነት ወከባ መፍጠር እኔ ምን እንደሚሉት አላውቅም። ይከብዳል። አብዛኛው ሆን ተብሎ ይመስላል። ከሚስት ጋር እያወራ በድንገት ለምሳሌ አንተ ታምራለህ ክንብል ስትል ጀላለው ምንም ቢያመኝም በጣም ነው በባዶ የሚመችኝ። ጁዲ ግን ምንድን ነው በባዶ በጣም ነው የሚመችሽ አይደል? እንዲያው እኔ በጣም ነው በባዶ የሚመችኝ። ሲጀመር ሁሉም ሴቶች ራሱ በባዶ አይደል እንዴ? እናቴ ራሱ ሳይቀር በባዶ ነው የሚመቻት። ኧረ እባክሽ እውነት አሪፍ ነው በባዶ። አዎ ቆለጥ ግን በጣም ነው የሚመችኝ። ሁሉም ሴት ግን ሲያስመስል ነው እንጂ እኮ ቆለጥ ይወዳል። ኧረ እባክሽ ነው ያልኩት። እኔ ጃኒ ከበግ ከስጎ ይልቅ ቆለጥ ነው የሚመችኝ። ፊንገር የሚጠላ ሴት አለ? ማኪ በጣም አሪፍ ልጅ ናት፣ ግን አንድ ችግር አለባት። በቃ ማታ ማታ ፊንገር በጣም ነው ፊንገር የምትወደው። ምንድነው ማኪ ችግርሽ? ፊንገር የሚጠላ ሴት አለ እንዴ? ሁሉም ሴት እንደው በተለይ ማታ ማታ ያለው ፊሊንግ ለሁሉም ሴት እመክራለሁ። ይሄ ያለው ፊንገርሽን እንግዲህ ይኸውላችሁ ይሄኛው ቪዲዮ
እንዲያዩት የምፈልገው የነዚህ ሁለት ህፃናት ቤተሰቦች ናቸው። እነዚህ ልጆች እንዲቆጣቸው ሳይሆን ይሄ ልጅ በህግ መጠየቅ አለባቸው፣ በህግ ጠይቀው፣ አለበለዚያ ከነዚህ ልጆች ጋር ድጋሚ እንዳይገናኝ በማንኛውም ማድረግ ባለባቸው ልክ እንትን ብለው እንዲያስቆሙት። እነዚህን ሁለት ህፃናት ከቪዲዮ ጀርባ ምን እንደምታደርጋቸው እግዚአብሔር ይወቀው። ፊንገር ብስኩት ማታ ማታ ይመቸኛል ማንም አይልም ተብሎ ማያውቅ ፊንገር ብስኩት ወዳለው ፊንገር ብስኩት ይጣፍጣል ነው የሚባለው። በባዶ ይመቸኛል የሚባል ቡና የለም። ቡና በባዶ ነው የምጠጣው። እውነት ነው። ነገሮችን ለምን ውስብስብ ማድረግ እንዳለብን አይገባኝም። ፊንገር ይመቸኛል የሚባል ነገር የለም። በቃ ዘመኑ ከፍቷል እኮ ወዳጆቼ፣ ምን ማድረግ ይቻላል? ይሄ የቲክቶክ ሶሻል ሚዲያው በቃ ያን ቅጣ ሳጣን አይደል? በቃ ፊንገር በማታ ይመች የሚባል ነገር የለም። ቡና በባዶ የለም። ሸንኩርቱታ የዛሬ ቪዲዮአችን ይሄን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ አገኛችኋለሁ። አይ ላቭ ኦል ሀበሻ ኔሽን። I love y'all.